እንዴት ደስ እንዳለኝ ሜሪና ዳኒ ሩታ ትችላላችሁ ጀግኖች ጌታ እንዴት ደስ እንዳለኝ ቀላል በጠበጡ ግን ለነገሩ ይው ተንበርክኮ ቀለበት ካደረጉ ኬካቸውን ትንሽ ከቀመሱ በኋላ የመጡ ወያ ምን አለ ቀለበት ልክሱ ስንበርከክ ጊዜ ብትመጡ ወዮ ከዚህ በለጥ ፕሮግራማቸው ይበላሽ ነበር። ወዮ አብርሽ አንተ ይወንድ አልጫ በአመቱ ለሌላው ሽምጥክ ቀለበት ስታደርግ ደሞ አፍ ያለኝ ብላ ታወራለ። በዚህ ፍጥነት ምንድነው ቤተሰብ? በዚህ ፍጥነት ወደ ሌላ ሴት መሄድ ይቻላል እንዴ? ሜሪ ዳኒ ትችላላችሁ። ነያውልቅ ቀለበቱን ቀለበቱ እኮ አድርጎልኛል እኮ ያለች ዳኒ ጀሞት እግዚአብሔር እንዴት እንደሳኩ እዚህ ፓርት ላይ መጀመሪያ ፓርት ላይ በጣም የሳኩ አሜሪ ነው ማን ነው የሚባለው? እሱን ዳኒም ባይዝ ከሄርሜላ ጣቶ ቀለበት አውጥቶ ነበር የሚሄደው ዳኒ እግዚአብሔር ሆን ብሎ ነው ለመበጥበጥ የመጡ እንጂ ምንም ነገር ፈልጎ አይደለም። ዳኒ ሜሪ ምንም ነገር ማለት ነው ነሩታ ሆን ብሎ ለመበጥበጥን የመጡ ደጋ አደረጉ። እንዴት እንደተናደዱ እና አብርሽራ እኔ በጣም ደስ አለኝ። አንገቴ ቅቤን የጠጣ ሜሪ ይመችሽ። እናንተ 3 ሰው ብቻ ሁሉ ሰዎቹን እኮ እንዴት እንዳደረጉ አያችሁ። ይመቻቸው። እግዚአብሔር ደስ ብሎኛል። አብርሽ ገና አንተ ጉርጓድ ውስጥ ትገባለህ። ቱ በለኝ እሺ። የሩታ ግፍ እንደሚይዝክ ቱ በለኝ። ኢማኑ ቤተሰብ ማለት ነው። ኢማኑ አንተ ባለጌ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። ከች ብዬላችሁ መጥቻለሁ። እንግዲህ የዛሬ ጉድ ነው በሉ። በቃ ፕሮግራማቸው ተበጥብጠዋል ዛሬ ማለት ነው። አይ ቀለበት እኔ እንዶ ቀለበት ተንበርክኮ ሲያደርግላት ጊዜ ብትመጡ ምን አለ በዛ ሰዓት ነበረ በጣም የሚያምሩ ነገሩ ካለቀ በኋላ ነው እነሱ የመጡ። ግን ቢመጡም ስለተበጠበጡ እኔ ደስ ብሎኛል ቤተሰብ ማለት ነው። ሜሪ እንዴት እንዳደረገችው በስማሚ ይሄ ጆን የሚባለው ይሄ ኩንታለ ፊት ይሄ ሰውዬ በጣም ነው የሚጠላው። ይሄ ጆን የሚባለው ይሄ ኩንታል ሰውዬ ማለት ነው። አንተ ሴት ማለት ነው። ሲድቡ እንዴት እንደሚዘጋው እግዚአብሔርን አብርሽ እኔ እኮ እናንተ ሌላ ነገር ውስጥ እንዳትገቡ አልፈልጉ። እነሱ የመጡበት የሆነ በቃ ምክንያት ፈልጎ ነው የመጡ። ስለዚህ እናንተ የሆነ ነገር ብታደርጉ ሁላችንም ወደ ተሰብስበን ነው የምንታሰረው እያለ ነበር አብርሽ። ይሄ ራሱ ማመኑ ትልቅ ነገር ነው። አንተ የሆንክ ካዲ ሰውዬ ማለት ነው። ዛሬ አንተ በመጣሽ ሴት ለውሽምት ቀለበት የምታስር ቆይ ምን እንደምል አላውቅም። ለውሽምት አንተ ተንበርክከ ቀለበት ስታደርግ አታፍርም? በአንድ አመት ውስጥ እኮ ነው የዛሬ አመት ነው ሩታን ያገባ ግንቦት ላይ ማለት ነው። አሁን መልሰው ማዚያ ነው ግንቦት ነው አሁን ላይ ማዚያ ነው መሰለኝ። ማዚያ ላይ ነው አይደለ? ሩታና አብርሽ የተጋቡ ዱባይ ነው እንግዲህ ማዚያ ወር ላይ ነው። አሁን መልሰው ለሄርሜላ ቀለበት ያደረገ ማለት ነው። ይሄ የሆነ ገገማ ፊት ማለት ነው። ይሄ አብርሽ የሚባል ሰውዬ ጅላጅት አንተ ነገ ታፍራለህ እግዚአብሔርን። ይሄ ልጅክ ነገ ላይ ሲያድግ ጉድክ ነው ዋጋ ትከፍላለህ አብርሽ ማለት ነው። ይሄን ቀን እንዳትረሳው። ይሄ ቪዲዮ ደግሞ ለታሪክ ነው የሚቀመጠው ቤተሰብ ማለት ነው። በጣም አሳፋሪ ሰውዬ ነው። እቺ ቡዚዬ ደግሞ ጨርሰሻል እኮ ከሱ ጋር አንቺ እኮ ከሷ ጋር ጨርሰሻል እኮ ምንም ነገር የለሽም። በቃ ለምንድን ነው እንደዚህ የምታደርጊ? ሜሪ ደግሞ ትልቅ ህይወትዋ አንቺም አለሽ እንዴ ያጋባሽ ነው እንዴ አለች እኮ ሜሪ። አይ ሜሪ ይመችሽ፣ ማርያም ይመችሽ የኔ ጀግኖች ማለት ነው። እንኳንም ተበጠበጣችሁ። እሰይ
ትልቅ ችግር ነው የተፈጠረ ቤተሰብ። መጨረሻ ሩታ ምን እንዳደረገችው ታውቃላችሁ? ውሃ ይሁ ምን እንደሆነ አላውቅም፣ ወርውራባቸው ነው የሄደችው ማለት ነው። ደግ አደረጉ። እሰይ በተለይ ይሄ አቤላ የሚባል ይሄ ድንች ራስ ማለት ነው። ወንድሜ ወንድሜ የወንድሜ ወንድሜ ወንድሜ ስትለው አታፍርም? የስጋ ወንድሜ መሰለ እንደ አብርሽ አንተ የወንክ ሴታ ሴት ማለት ነው። እድሜ ለአንተ ማለት ነው። አንተም በራስህ ዋጋ ትከፍላለህ ማለት ነው። ዋጋ ትከፍላለህ። በራስህ ሲደርስ ዋጋ ትከፍላለህ። የሰውን ትዳር ያፋታ ጀግና ወንድ ነህ አንተ ባለጌ ማለት ነው። አንተ ሴት ጎትታ ባታመጣ እዚህ ጥላቻ ውስጥ ሁሉም አይገባም ነበረ። ግን አሁንም እኔ አላማረኝ ቤተሰብ እንደዚህ እሊ ውስጥ ገብቶ ከሄዱ ሩታና አብርሽ እንደዚህ እሊ ውስጥ ከገቡ እርግጠኛ ነኝ እኔ እንጃ ሄርሜላ እኔ ፈራውልሽ። አንቺ በእነሱ ህይወት ባትመጪ እዚህ ደረጃ ላይ አይደርሱም። አንቺ የሰውን ህይወት በጥብጠሽ አንቺ ደስተኛ ሆነሽ ትኖራለሽ ማለት ዘበት ነው። አብርሽም ማለት ነው። አብርሽም ዋጋ ትከፍላለህ ማለት ነው። ሩታ የምትፋታችሁ አይመስለኝም። እግዚአብሔር ነው የምላችሁ። በሉኝ ግን እኔ እንጃ። ፈጣሪ ከእንደዚህ ነገር ይጠብቀን። አብርሽ ደግሞ በዚህ ፍጥነት ትላንትና በመጣች ሴት ቶሎ እንዴት ነው ሰው ወደ ቀለበት የሚሮጡ? ተንበርክኮ ቀለበት ማድረግ ብርቅ ነው። በቅርብ ደግሞ ጠብቁ ወደ ሰርግም እንገባለን አለ። ሰርግ ለእናንተ ብርቅ ነው እንዴ? አንተ የመጀመሪያ ትዳር እኮ ገባባት እንጂ መቼ ኖርክበት? አልኖረበትም እኮ። ይህ አስመሳይ ማለት ነው። ይህ ጅላጅል፣ ይህ የወንድ አልጫ አንተ ነው ደግሞ ለትዳር የሚሆነው። ዳኒ ደግሞ ሩታ አልፈቀደችልህም ነይ አውጪ ቀለበቱ። አብርሽ ሩታ አልፈቀደችልህም ለምን አደረከ ቀለበቱ? መቼም አታገባም ያለ ነበረ ዳኒ። ከእንደዚህ ውርደት ፈጣሪ ጠብቀ። አብርሽ ለሚመጣችሁ ይሄ እኮ ውርደት ነው። መቼ ጠራው? ለሚመጣችሁ ፕሮግራም ላይ ማን ጠራችሁ? አይ አብርሽ አንተ ሴት ማለት ነው። አንተ ጅላጅል ደግ አደረጉ። ሩታም ሆን ብሎ ነው የሄዱ ቤተሰብ ማለት ነው። የሆነ ሰበብ ፈልጎ ነው የሄዱ እንጂ በቃ ፕሮግራማቸውን ለመበጥበጥ ነው የመጡ እንጂ ምንም ማለት ነው ቤተሰብ። እንግዲህ አብርሽ ማለት ነው ዋጋ ትከፍላለህ። ግን ነገ ግን በዚህ ልክ እንደዚህ የሆንክበት ምክንያት ነገ ግን ዋጋ ትከፍላለህ ማለት ነው። ነገ ትገናኛላችሁ በልጅ ዋጋ ትከፍላላችሁ። የዛሬ ደስታ ብቻ አትየው። የነገ ደግሞ አታውቅም ምን እንደሚፈጠርበት ጠብቃ ብቻ። እቺ ቡዚዬ የምትባለው እቺ ሮቶ ማለት ነው። አንቺ ነገረኛ ሴትዮ፣ አንቺ ሊጥ ነሽ አንቺ በጣም። እስቲ ሰውነትሽን ይሄ ዳቦ ፊትሽንና ሰውነትሽን ቀንሽ በእናትሽ የሆንሽ ሴትዮ ማለት ነው። እቺ ደግሞ ውሽምቴ ተረጋግ። እኔ እኮ ቀለበት አድርጌ ያለው ፕሮግራሙ አልቋል እኮ ለሚመጣችሁ ምናምን። አይ የሰውን ባል ቀምተሽ የሰውን ባል ቀምተሽ መተሽ ስታወሪ አታፍሪ? ለምነሽ ነው አልቅሰሽ ነው የሰውን ትዳርን አፋትተሽ ዛሬ አንቺ እኔ ንግስት ነኝ እሱ ንጉስ ነኝ ምንም ነገሮችም ቢፈጠሩ እኔም ችግር የለብኝም፣ እኔ ደስተኛ ነኝ፣ ችግር የለውም፣ በፈለክ ካንተ ጎን ነኝ ሁሌ፣ አንተ ብቻ አትጨነቀው እንጂ ሁሌ ካንተ ጎን ነኝ፣ ምንም እኔ አልተረበሽኩም፣ እኔ ደስተኛ ነኝ በማለት ነው እንግዲህ ለአቶ አብርሽ ስትናገር ነበረች። ውሽምት ማለት አንቺ የሆንሽ ሴተኛ ዳሪ ማለት ነው። የሰውን ባል ቀምተሽ ደግሞ አፍ ያለሽ ደግሞ ታወራለሽ፣ አታፍሪም? እሰይ ደግ አደረጉ ዳኒና ሜሪ ማለት ነው። ሜሪ ይመችሽ። በጠበጠችው ግን ትንሽም ቢሆን በጠበጡ። እኔ እንዶ እየጠበቅኩ ምን መሰለኝ ታውቃላችሁ ቤተሰብ? ኬኩ ነው ፊታቸው ላይ ይደፋሉ ብዬ ጠበቅኩ፣ ግን አልተሳካም ነገሩ ማለት ነው። ምክንያቱ ይሄ ጆኒ ነው፣ ይሄ ማን ነው የሚባለው? ይሄ አሚሩ፣ ይሄ በግ ፊት ማለት ነው። በግ እኮ ነው ይሄ ጥርሳም ሰውዬ ማለት ነው። ሴት እነሱ ባይኖሩ እውነቴ ነው የምላችሁ ይሄ ኬክ ፊት ለፊታቸው ያለ ኬክ ነው ፊታቸው ላይ ለጥፎ የሚወጡ ማለት ነው። ግን በነገራችሁ ላይ ሩታ በመጨረሻ ሲወጡ ምን እንዳደረጉ ታውቃላችሁ?
በተለይ ሩታ የሆነ ነገር ወርውራን የሄደችው ውሃ ይሁን ምን ይሁን አላውቅም። እነሱ ለመበጥበጥ ነው የመጡ እኔ ህይወቴ ተበጥብጦ እናንተም አትኖሩም በማለት ነው እንደዚህ ነገር ውስጥ የገቡ። ግን ነገ በዚህ ልጅ ትገናኛላችሁ ብዬ አስባለሁ። በጣም ነው የምታሳፍሩ፣ አሳፋሪ ናቸው። ቡዚ ሁላችሁም እዚህ ፕሮግራም ላይ የተገኛችሁ የሩታ ጠላቶች ናቸው። አብርሽ ደግሞ አንተ ዋጋ ትከፍላለህ። አንተ ግን ያሰብከ የዛሬ ብቻ ነው፣ የነገ ደግሞ ፈጣሪ ያውቃል። ዋጋ ትቀምሳለህ። ጠብቃ ብቻ። እኔ ደስ ብሎኛል ዛሬ በጣም ነው ደስ አለኝ ከምንም